ኢትዮጵያውያን አትሌቶች የሚጠበቁበት የቤት ውስጥ ቱር ውድድር ዛሬ በፈረንሳይ ሊዮቬን ይካሄዳል። በ8 ዙር የሚካሄዱ የወርቅ ደረጃ ያላቸው የቤት ውስጥ ውድድሮች ዛሬ በሰባተኛው ዙር ቀጥለው ሲካሄዱ በርካታ ኢትዮጵያን አትሌቶች በተለያዩ ርቀቶች ለድል ይፎካከራሉ። በሶስት ደረጃዎች በወርቅ ብርና ነሐስ ተከፍሎ የሚካሄዱ ውድድሮች ሲሆኑ በወርቅ ደረጃ ላይ የሚገኙ ውድድሮች ከፍተኛ ትኩረትን መሳብ ችለዋል። የዙር ውድድሮቹ በቤት ውስጥ የመምትራክ እና የሜዳ ተግባራት በአውሮፓ በሰሜን አሜሪካ እና በኤዥያ በርካታ ውድድሮችን በማከናወን ላይ ሊጠናቀቁ ጥቂት ውድድሮች ብቻ ይቀሩታል። በሁሉም ደረጃዎች አትሌቶች በተለያዩ አትሌቲክስ ተግባራት ውድድራቸውን በድል ለማጠናቀቅ ከፍተኛ ትንቅንቅ በማድረግ ላይ ይገኛሉ። ኢትዮጵያውያን አትሌቶች በሚሳተፉባቸው ርቀቶች ተፎካካሪዎቻቸው ላይ ድልን ለመቀዳጀት የሚያደርጉት ፍልሚያ ዛሬ በፈረንሳይ ሊዮቪን ከተማ የሚካሄደው ሚቲንግ ሆቶስ ዲ ፍራንስ ፓስ ዲ ካላሲስ እጅጉን ይጠበቃል። ምሽት ላይ በሚካሄደው በዚህ ትልቅ አጓጊ ውድድር ውጤታማ ኢትዮጵያን አትሌቶች የማሸነፍ ቅድመ ግምትን አግኝተዋል። ከምሽት 4 ሰዓት ከ30 ጀምሮ በሚካሄደው ወርልድ ኢንዶር ጎልድ ውድድር ከ800 ሜትር እስከ 2000 ሜትር በርካታ ኢትዮጵያን የሚሳተፉም ይሆናል። በ800 ሜትር ሴቶች ፉክክር ከኢትዮጵያ በኩል የርቀቱ የዓለም ሻምፒዮናና የኦሎምፒክ ብር ሜዳሊያ አሸናፊዋ ጽጌ ዱጉማ ከርቀቱ አትሌቶች ጋር ትፎካከራለች። አትሌቷ ባለፈው ዓመት በሊዮቪን የርቀቱ አሸናፊ ስትሆን ይህ ድል ከእጇ እንዳይወጣ ጠንካራ ውድድር ታደርጋለችም ተብሎ ይጠበቃል። ቢሆንም ግን ከብሪታንያዊቷ አትሌት ኪሊ ሆጂክሰን ለአስጨራሽ ፍልሚያ ይገጥማታል ተብሎም ይገመታል። አትሌት ንግስት ጌታቸው በርቀቱ ከሚሳተፉ ሁለት ኢትዮጵያን አትሌቶች ውስጥ አንዷ ነች። በ3000 ሜትር 9 ሴት ኢትዮጵያን አትሌቶች የሚሳተፉ ሲሆን ፍሬወይኒ ኃይሉ፣ ሂሩት መሸሻ፣ የኒዋ ንብረት ለድሉ ከሚጠበቁ አትሌቶች ቀዳሚውን ስፍራ ይይዛሉ። ፍሬወይኒ በ2025 በርቀቱ 8:19:98 የሆነ ሰዓት ያስመዘገበች ሲሆን በናንጂንግ የወርቅ ሜዳሊያን ማስመዝገብም ችላለች። አትሌት ሂሩት መሸሻ በበኩሉ አብዛኛውን ጊዜ በ1500 ሜትር ውድድር ላይ የምትሳተፍ ሲሆን በዛሬ ውድድር በ3000 ሜትር ተፎካካሪነቷን የምታሳይ ይሆናል። ወጣቷ አትሌት የኒዋ ንብረት እንዲሁ ከፍሬወይኒና ሂሩት ጋር የሚኖራት ጥምረት ከርቀቱ ሯጮች የሚመጣውን ከፍተኛ ፉክክር ያቀላል ተብሎም ይጠበቃል። አትሌቷ በ2023 በርቀቱ የብር ሜዳሊያ ባለቤትም ነች። ሌላኛው ኢትዮጵያውያን አትሌቶች የሚሳተፉበት ርቀት 1500 ሜትር ነው። በርቀቱ 5 ኢትዮጵያውያን አትሌቶች ሲሳተፉ ብርቅ ኃይሎምና ወጣቷ ሳሮን በርሄ ፉክክሩ እንዲጠበቅ ማድረግም ችለዋል። ኢትዮጵያ ሴት አትሌቶች በ2000 ሜትር እንደ ሁለት አትሌቶች ተሳታፊም ይሆናሉ። ከፍተኛ ትንቅንቅ የሚደረግበት ሌላኛው ርቀት የወንዶች 3000 ሜትር ጌትነት ዋለና አዲሱ ይሁኔ ለአሸናፊነት የሚጠበቁ የኢትዮጵያን አትሌቶች ናቸው። የወርቅ ደረጃ ያላቸው የቤት ውስጥ የቱር ውድድሮች በመጪው እሁድ በ8ኛው የመጨረሻ ዝር ፖላንድ ላይ ፍጻሜውን የሚያገኝ ሲሆን በሁሉም ዲስፕሊኖች በቀዳሚነት የሚጠናቀቁ አትሌቶች በቀጣይ ላይ የሚካሄደው የ2026 የዓለም የቤት ውስጥ ሻምፒዮና መግቢያም ካርድ የሚያገኙ ይሆናል።